አባታችን የእግዚአብሔር ካህናት ወንድሞች ዲያቆናት እግዚአብሔርን ወዳችሁ ቃሉን ለመስማት በዚህ ቦታ የተሰበሰባችሁ ምእመናን እንደምን ዋላችሁ? የትምህርታችን ርዕስ የሚሆነው የዮሴፍ ጉዞ የሚል ነው። የያዕቆብ ልጅ የዮሴፍን ሕይወት በተሰጠን ጊዜ መጠን እናያለን። ከኦሪት ዘፍጥረት ምዕራፍ 37 እንጀምርና እስከ ኦሪት ዘፍጥረት መጨረሻ እንዘልቃለን። እግዚአብሔር ምስጢሩን ይግለጽልን። አባታችን ያዕቆብ 12 ወንዶችና ዲና የምትባል አንዲት ሴት ልጅ ነበረችው። ከ12ቱ ልጆቹ መካከል የሚስቱ የሚወዳት 21 ዓመት ለሷ ሲል የተገዛላት የራሔል ልጅ በመሆኑ ዮሴፍን ከልጆቹ ሁሉ አብልጦ ይወደው ነበር ይላል። አባት ከልጆቹ ሁሉ ዮሴፍን አብልጦ እንደሚወደው ሲያውቁ ሌሎች ልጆቹ ደግሞ ዮሴፍን ጠሉት ይላል። ዮሴፍ መከራ እንዲቀበል ካደረጉት አንዱ ምክንያት ይሄ ነው። ለዚህ አባቱ በየዋህነት ወንድሞቹ በተንኮል ነው አንድ ላይ የተባበሩት። ያዕቆብ ፍቅሩ ነው ለዮሴፍ መከራ ያመጣበት። ከሁሉም ነጥሎ ይወደው ስለነበር ማለት ነው። አንዳንድ ጊዜ ወላጆች በልጆቻቸው መካከል እገሌን አብልጬ እወደዋለሁ ሲሉ ሌሎች ወንድሞቹና እህቶቹ ጥላቻ እንዲያድርበት ያደርጋሉ። ስለዚህ ወላጆች ልጆቻቸውን በእኩልነት ነው መውደድ ያለባቸው። እንደ ክርስቲያን እንኳን ልጆቻችን ሁሉንም በእኩልነቱ ደሉ ተብለን ቢያቀተን እንኳን በልጆቻችን መካከል የማቅረብና የማራቅ አንዱን በጣም የመውደድና አንዱን ራቅ አድርጎ የማየት ስሜት መፈጠር የለበትም። እንደዛ ከሆነ እኛ ይሄኛውን ስንወድ ወንድሞቹና እህቶቹ ደግሞ ጥላቻ እንዲያድርባቸው ያደርጋል። ሌላ ተንኮል ለምንድን ነው እሱ የተወደደው? ትእዛዝ ሲመጣ ከወላጆች እሱ የሚወደደው ይስራው ይላል። ወይም አንድ ነገር ሲመጣ እሱ የሚወደደው አለ አይደለም ይላል። ነገም ከፍ ሲሉ እናታችን ገሌ ነበር የምትወደው፣ አባታችን እኮ ገሌ ነበር የሚወደው፣ እኔን አይወደኝም የሚል ስሜት ያሳድራል። ይሄ በልጆች ሕሊና ውስጥ ፈተና ያመጣል። ምንም እንኳን እንደ ሰው ብንወደው ሊኖረን ይችላል። እንደ ሰው ጌታን ከ12 ሐዋርያት ዮሐንስን አብልጦ ይወደው ነበር። አብልጦ በመውደዱ ግን ለብቻው አልሞተለትም። ዮሐንስ የጌታን አርአያ ተከተለ እንጂ ብቻውን እንኳን ወደ ደረታ ወርዶት አልሄደም። 3 አርጎ ነው ይዟቸው ሄደ። በብዙ ነገር ዮሐንስ ነው ይበልጥ መውደዱን የገለጸው ጌታን። ለዚህ ነው ይበልጥ አብዝቶ ወደደው የተባለው። አንዱን ወዶ አንዱን የሚጠላ አይደለም። የሚወደድ ምግባር አገኘበት ማለት ነው። የሚወደድ ምግባር በልጆቻችን የሚወደድ ምግባር እንዲገኝባቸው ነው እንጂ ማድረግ ያለበት አንዱን በጣም አብልጠን እንደምንወደው እሱ እኮ እኔን ይወደኛል እንደው እኔ ካለሱ እኮ መኖር አልችልም የምንልበት ነገር በልባችን እንኳን ቢኖር እንያዘው እንጂ ልጆቻችን ፊት መግለጥ የለብንም። ያዕቆብ ግን በየዋህነት ከልጆቹ ነጥሎ ለሱ ልዩ ልብስ አለበሰው ይላል። ይሄ ደግሞ ወንድሞቹን ጥላቻቸው እንዲጨምር አደረገው። ማነው እሱ ልዩ ልብስ የሚለብሰው? እኛ ያለበስነው የሚለብሰው እሱ ማለት። ወላጆች 2 ወይም 3 ልጆች ካሏችሁ የምትገዙት ነገር ለሶስቱም እንደሚዳረስ እርግጠኞች መሆን አለባችሁ። ወይ ያላችሁን ለሁሉም ማከፈል አለባችሁ፣ ወይ ድህነታችሁን ለሁሉም ማከፈል አለባችሁ። ለአንደኛው ገዝታችሁ ለሌላ፣ ለአንዱ አድርጋችሁ ለሌላ፣ አንዱን አቅርባችሁ ሌላውን የምታደርጉ ከሆነ ከቤት ውስጥ ጥላቻን መናናቅን እንዲያድግ ነው የምናደርገው። ከዮሴፍ ሕይወት መጀመሪያ የምንማረው ነገር ይሄ ወንድሞቹ ዮሴፍ እኮ የተወደደው በበጎ ምግባር ነው ከማለት ይልቅ ከሱ ከመማር ይልቅ በጥላቻ ነው ይሄን መግለጽ የፈለጉት። ለምን ተወደደ? አባታችን ለምን ወደደ? እኛ እንድንወደድ ምን ብናደርግ ነው ጥሩ?
አንዳንድ ጊዜ በእኛም ጠባይ ይሄ ይታያል። ድንገት ሰው የሚጠላ ሰው አለ። ቅድም እንደተማርነው ማለት ሰውየው ሲሄድ ብቻ እያየ አሁን እንደዚህ ምን ያስኬደዋል ብሎ ጥላቸው ውስጡ ዝም ብሎ ማያውቀውን ሰው ማያውቀውን ጎረቤት አንዳንድ ሰው በቴሌቪዥን አይቶ ይጠላል ወይ ፊልም ላይ አይቶ ይጠላል። ያሰውያ ያውቀው ከዛሬ ላይ ገናኙ ሁሉ ይችላል፣ ግን ከውስጥ ጥላቸው ይገባል። እሱ ለምን እንደዚህ ሆነ? ምናደርገው ከሆነ እንደሱ ለመሆን እንዴት እናድርግ? ከነው ለእንተ ታርፊ ጸጋ ቆይተዋል። ለምትበልጠው ጸጋ ከናንተ ከያዛችሁ ጸጋ ምትበልጥ ካገኛችሁ ቅኑ ለሱ ቅናት መንፈሳዊ ማለት ነው። እሱ የደረሰበት ለመድረስ ምን ልማር፣ ምን ልጸልይ፣ ምን ልጋደ፣ ከሱ ምን ምክር ልውሰድ ነው የሚባለው እንጂ እንደው ለምን በለጠኝ የሚል ቅናት ውስጥ የሰይጣን ቅናት ውስጥ ይሄ ነው ሰይጣን ወንድሞቹን ከወንድማቸው የለያቸው ማለት ነው። ሰው ሁሉ ጊዜ እንደሚበለጥም እንደሚበልጥም ማሰብ ምን በልጠው አለ ምን በለጥበት ማለት በምንበልጠው ሌሎች በእኛ መቅናት የለባቸው፣ በሚበልጡን መቅናት የለብን። ከሚበልጡን መማር ለምንበልጣቸው ትትና ማሳየት። አባቶቻችን ስለ 10 የቅዱሳን ማዕረጋት ሲነግሩ ይሄ ነው የሚነግሩ። በስምንተኛው ማዕረግ ላይ ያለው ቅዱስ ከሱ በላይ ያሉት ቅዱሳን ይታዩታል። ስለዚህ መቼ ነው እንደነሱ የምደርሰው ብሎ ይተጋል። ከሱ በታች ያሉት ግን አይታዩትም። ለምን? እነዚህም ሁሉ በልጫለው እንዳይ እኔ ለስምንተኛ ደርሻለሁ ለካ ከሌሎች ሰባታል። ይሄ ነው ሰይጣንን ለትዕቢት የደረገው። የሥላሴ ክብር ማየት በተሳነው ጊዜ ዝም ብሎ ሌሎችን መላእክት ሲያይ ለከይዙ ሁሉ አለቃ እኔ ነኝ እንዲህ ያደረገው ኢየሱስ ነው። እሱ በወደቀበት ሌሎች ቅዱሳን ላይ ወደቀ ማለት ነው። አያዩትም ከእነሱ በታች ያለው። ስለዚህ ሁሉ ጊዜ ራሳቸውን የመጨረሻ አድርገው ነው የሚቆጥሩ የሚያዩት ከእነሱ በላይ ያለው። ስለዚህ የሚበልጠውን ጸጋ ለማግኘት ሲጥሩ ሁልጊዜ ከእነሱ የተሻለውን እየሰሩ ነው የሚሆኑት። ይሄ ነው የክርስትና መመሪያው። የሚበልጠውን ነው መስራት፣ በሚበልጠው አይደለም መቅናት። እሱ የሰራው ለመስራት ምን ታደርግ ነው እዚህ ደረሰ? ምን ሆነ ነው እዚህ ደረሰ? ይሄ ነው ክርስቲያናዊ መመሪያው። የዮሴፍ ወንድሞች መበለጣቸውን በማጥፋት ነው በቀሉት። በማጥፋት ላይ የሚበልጣቸው ነገር እንዳይኖር እሱ በማበላሸት ነው ሊያጠፉት የተነሱ። ሁለተኛ ከዮሴፍ ሕይወት የምንማረው ነገር ይሄ ነው። ዮሴፍ እግዚአብሔር አንድ ጸጋ ሰጥቶታል። ለዳንኤል የተሰጠው አይነት ህልም የማየት ህልም የመተርጎም ጸጋ ትናንት ብያቸዋለሁ። ጸጋ ከእግዚአብሔር ነው የሚሰጠው፣ ሰው ተጋድሎ የሚያገኘው አይደለም። ብዙ ሰዎች በተለይ ጠበል አጥማቂዎች የማይረዱት ነገር የለም። ሰዎች እነሱ የሚያጠምቁት ጠበል መጥተው ተጠምቀው ሲይሉ በእነሱ ችሎታ ይመስላቸው እግዚአብሔር በሰጠው ጸጋ መሆኑን ይረሱትና ከአጥማቂው ይመስላቸዋል። ይሄ ለትዕቢት ይዳረጋቸው። የሰባኪያን አንዱ ፈተና ይሄ እነሱ ሰው አስተምረው ሰው ተምሮ ሲለወጥ ሲያዩ ከሰባኪው ይመስላቸዋል። አይደለም። እኛ ምን አስተምረው ትምህርት መንፈስ ቅዱስ እናንተ ውስጥ ባይዘራው እናንተ ውስጥ እንዲለወጥ ካላደረገው እኮ ንግግር ነው። በቃ ንግግር ነው። ዘማሪው አይደለም እኮ መዝሙሩን የሰጠው ነው ሊከብር የሚገባው። ቀዳሹ ካህን አይደለም። እሱ ድምፁን ስላሳመረ አይደለም እኮ መንግስተ ሰማያት ቅዳሴ የሚደርሰው እግዚአብሔር ከሰማው ብቻ እንጂ ማለት በድምፃቸው የታወቁ እነ ማይክል ጃክሰን አሉ አይደል? ለድምፅ ለድምፅ ንግግር በማሳመርም አይደለም፣ አካሄድ በማሳመርም አይደለም። እግዚአብሔር ሲሰማ ብቻ። ይሄ ነው አሁን የትዕቢታችን መነሻ። ስለ ጸጋ ትርጉም ስለማናውቅ ሰው መንኖ በረሃ ገብቶ አጥሮ በዓት ይዞ ሲኖር ትልቅ ነገር እየመሰለው ነው። አይ ይበቃኛል፣ አሁንማ ሰው ላስተምር ይገባኛል እያለ እየጣለ ይወጣል። እሱ አይደለም። የእውቀት ጸጋ ሊሰጥ ይችላል እግዚአብሔር እንድንጠቀምበት ነው እንጂ እሱን እንደ ትልቅ የንግድ ምልክት ይዘን እንድንመካበት አይደለም። የመስጠት ገንዘብ የመስጠት ጸጋ የተሰጣቸው ትኖራላችሁ። ገንዘብ መስጠት
ልባችን ድንጋይ አድርጎ እንኳን ሰው አምላክ ሲለምን እንዳይሰጥ ማድረግ ይችላል። ካልተፈቀደ ሰው ሲፈቀድለት ነው የሚሰጠው ሁሉ ነገር። ነው በዚህ በገዳማውያን ታሪክ አንድ የሚባል ነገር አለ። አንድ አባት 40 ዓመት በገዳም ዘግተው ይኖሩ ነበር። እግዚአብሔር ደግሞ በጾም የሚበረቱበት በጸሎት የሚገቡበት ያሉት የሚፈጸምበት አራዊት የሚታዘዙባቸው ጸጋ ሰጣቸው። የሚጠጡት ውሃ ከዋሻቸው አጠገብ ፈለቀ። የሚመገቡት ወይን ደግሞ ከውሃው በሚወጣው ከምንጩ በሚወጣው ውሃ ወይን በቀል። እሷን በዘጠኝ ሰዓት ይመገባሉ፣ ውሃውን ይጠጣሉ። ጸሎትና ጾም ሆነ ስራቸው። በ40ኛው ዓመት እግዚአብሔር መጣና አንድ ጥያቄ ጠየቃቸው። በጣም ከባድ የሆነ ጥያቄ። እንደ ቸርነት ልስጦ ወይስ እንደ ስራው ልስጦ? ለኔማ እንደ ስራዬ 40 ዓመት የለፋሁበት እንሳይ እንደ ቸርነትማ ለሌሎች ብለው መለሱ። እሺ አለ እግዚአብሔር። መጀመሪያ ውሃዋን አደረጋት። እሷ የቸርነቱ ውጤት ናት፣ የሥራ ውጤት አይደለች። እንደ ውሃ ልማት ውሃ ጉድጓድ ቆፍረው ያወጣት አይደለች። እሷ ሲደረግ ደግሞ ወይኑ ደረቀ። ከዚያ ረሃብ መጣ። ረሃብን መቋቋም በራሱ የእግዚአብሔር ጸጋ ይጠይቃል። አብዝታችሁ የምትጾሙ ሰዎች ካላችሁ አብዝተን መጾም በማንችለው ሰዎች አትፍረዱ ባካችሁ። እናንተ እስከ 9 እስከ 10 እስከ 11 መጾም እንድትችሉ የረሃቡን የመቋቋም ስሜት ችሎታውን የሰጣችሁ እሱ መንፈስ ቅዱስ ነው እንጂ እሱ ካነሳው እኮ እስከ 3 ሰዓት መቆየት አንችልም። እሱ ካነሳው አቻሉ ሊያበር እዚያ 2-3 ቀን እየጾሙ የሚበሉት ሰው ለአንድ ቀን አልቻሉ። ጸጋ እግዚአብሔር ካልተጨመረ በጭራሽ። የሌሊት ተነስታችሁ በሰዓታት የምታድሩ ሰዎች ተኝተው ለሚያድሩ ሰዎች ጸልዩ እንጂ አትበሉ። ስለተሰጣችሁ ነው። እናንተ ለኔ የሰጠው ለሌላው ስጥ፣ ለገሌ የሰጠው ለኔ ስጥ ይባላል እንጂ መፍረድ አይቻልም። መፍረድ አይቻልም። ምን ያደርጉ? ሲራቡ ወደ ከተማ ወጡ። ልመና ሰው ለምኖ ማግኘት የሚችለው ፈቃድ እግዚአብሔር ይጨምራል። ቢለምኑ ማለት የሰው ልብ ድንጋይ አርጎታል ሰይጣን ማለት ነው። ሰው ለምኖ አሁን አንዳንድ ሰዎች አሉ ፈንድሬዝ በማድረግ ለቤተ ክርስቲያን ለምን ብዙ ችሎታ ያላቸው ሰዎች ይመካሉ። እኔ በሆነ ዛሬ 1 ሚሊዮን ብር ሰው እንዲያዋጣ አደረገ። እንደገና ገብቶ ቆጥሮ ኮሚቴ ውስጥ ለዚህ ልክ ወጣው። እግዚአብሔር ሰው እንዲሰጥ ያደርግ አንተ ስለተናገርክ ነው። አንተ እየተን እንድትናገር አድርጎ የሰው ልብ በሙሉ ቢዘባ 5 ሳንቲም አይሰጥም። ጸጋውን ከሰጠህ እንኳን ክርስቲያኑ እስላሙን እንዲሰጥ ያደርጋል። እዚህ ወሎ ውስጥ ደሴ አንድ አባ መፍቅሬ የሚባሉ ወልክሻል እሳቸው ስጡ ብለው ክርስቲያኑ አይደለም እስላሙ ይሰጣል። ጸጋቸው ስለሆነ ሌላው ሰው ቢቆም የገዛ ጓደኛው አይሰጠው። እሳቸው ቆሞ ከሸሁ ከሐጁ ከሁሉ ይቀበሉት። ይሄ ጸጋ በዚህ መመካት ያስፈልጋል። ማለት አንዲት ሴትዮ ሲለምኑ ወጣችና ምን ፈለጉ? እንደ ቁራሽ እንጀራ ፈለገ። ከየት መጡ? በረሃ ነበር፣ ገዳም ነበር። ታዲያ ገዳም የመጡ ሰው እዚህ ምን ያደርጋሉ? ተራባ። ምን ያህል ገዳም ኖሩ? 40 ዓመት። የ20 ዓመት እስኪና ለኔ እንጀራ ልስጦት አለቻቸው። ሰው ሲከፋ እንዲህ ነው የሚያደርገው። እግዚአብሔር ካልፈቀደ ይሄው ረሃብ ምን ያህል ጊዜ ይሰጣል? ብሏል ጸጋዬ ገብረመድኅን። ረሃብ ጊዜ አይሰጥም። እሺ ውሰጂ ብቻ መብላው ሲናሉ 20 ሰጠው። እንጀራውን ተቀብለው ወጡ። እሷን እየቆረሱ ጥቂት ጊዜ ቆዩ። የተጋገረው የሚበረክተው ማን ሲጀምር እዛው ብዙ በመስራት ቆደለ ብዙ በመልካት ብቻ አይደለም ድካም ከፈቃድ እግዚአብሔር ጋር ሲጨመር የተሰጠን እንዲባረክ ያገኘነው እንዲባረክ ካልሆነ በቀላላችን እንደመጨመር ነው የሚሆነው። እኛው ለመስራት 2-3 ስራ ለመስራት ምን ደግሞ ያ እንደው 2-3 አሁን ዘበሰራት ደግሞ ለመድገም ትንሽ እንጨምርበት። 2 ስራ 1 ስራ ይበቃል። ግን ትንሽ አሁን ዘበሰራት ስለማይጨመርበት 2 ስራ ሰራ 3 ስራ ሰራ እዚያው እኮ ነው የሚገርማቸው። አሁን እዚያ ያለ የመጣ ሰው መኪና ይገዛል፣ ቤት ይገዛል። ከዚያ ምን ይሆናል? እሺ ቀጥሎ ነው አይታው ሲለው ምን ነው በቃ ቤት ገዛም ጨረስን እኮ ከዛ ፈቃድ እግዚአብሔር ቢጨመርበት ብዙ ለውጥ ማምጣት ይችላል። ለኛ ምሮ ወገኖቻችን ብዙ
እሷበሉ አልባረከችም በጥሩሙ ማንም ይሰጣቸው አይችልም። አሁን ጋይሲ ለምሪሲቲ ደሞ ያ20 ዓመት ያምጥና ነው ሰጥቷል አለቀ ማለት ነው 40 ዓመት ከዛ እግዚአብሔር መጣ። አሁንስ ለቸርነት ይስቶ ወይስ እንደሰራ የሁሉ ያመጣው ለመቅጣት አይደለም ለማስተማር ነው። ልጆቹን አይቀጣም ያስተምራል እንጂ እግዚአብሔር አይ የኔ ስራ ከሁለት እንጀራ በላይ እንደማታመጣቸው ለቸርነት ማለት ጸጋ እግዚአብሔር ሲጨመር በጸጋችን መመካት የለብንም እንዳንመካ ዛሬ ይችላል ጉባኤ መጣችሁ ጉባኤ ላሉት ሰዎች እንዴት ነው መዝረፍ ያለብን ነው ማለት ያለብን እንጂ እኮ እኛ ጉባኤ በመጣታችን ራሳችን ለጻድቃን ቆጥረን አይደለም መመካት ያለብን እንደሱ አይደለም። ይሄ ሁሉ ተነጥሮ ካልወጣ ክርስትና ይሆን ክርስትና ዮሴፍ ጸጋ ነበረው ህልም የማየት ጸጋ ህልም አየ 11 ነዶ የወንድሞቹ ነዶ ለሱ ነዶ ስትሰግድ 11 ከዋክብት ፀሐይና ጨረቃ ተጨምረው ለሱ ሲሰግዱ ሄደና ለወንድሞቹ ነገራቸው። አሁን ዮሴፍ ገና በመንፈሳዊ ህይወት ያልበሰለ ስለሆነ እዚህ ላይ ነው አንዱ የፈተናው መነሻ ሄደና ተናገረ። የእናንተ ነዶ ለኔ ሲሰግድ አየሁ። እኔ ብዙ ጊዜ ህልም ላይ ያሉ ሰዎች የሚሰፈቱት ይሄ ነው ብዬሽ እግዚአብሔር ለኔ ለብቻዬ ህልም ሲነግር ምክንያት አለ። ለህዝቡ ሁሉ መንገር አቅቶ ባንድ ቀን እኮ ለእያንዳንዳችን ህልሙን ማሳየት ይችላል። ምን እኔ እንድለፈልፍ ለምን ያደርገኛል? ምክንያት አለ። እንጸልይበት ማዕት የሚያመጣ ከሆነ እንጸልይ፣ ለምህረት ከሆነ ደግሞ እንዳመሰግን ነው ለኔ የሚነግረኝ። ለህዝቡ ሁሉ የሚነገር አዋጅ ከሆነ እኮ ለሁሉ እንዲነገር አዋጅ ነው የሚናገረው። ዮሴፍ ያንን የነገረው ይሄ ነበር ምክንያቱ። ሂዶ ነገራቸው። መጀመሪያ ልብስ ለበሰ ብለው የጠሉት ሰዎች ነገሰ ብለው ምን ያደርጉ እንደሚችሉ ማሰብ ነበር። እግዚኦ አቃቤ ላፌ አቤቱ ላፌ ጠባቂ አኑርለት ማለት ይሄ ነው። ብዙ ነገሮች ከመናገር የሚመጡ ናቸው። አባ አጋቶን ያለው ይሄንን ነው። ሰይጣን ባፉ ድንጋይ ገዝቶ ባርሞሞ ብዙ ጊዜ ፈትኖታል። እንዲናገር በማድረግ እንዲለፈልፍ ለማድረግ ማለት ነው። ብዙ ጊዜ በኋላ ደቀ መዛሙርቱ ለብቃት ከደረሰ በኋላ ሲጠይቁት ለምን አባታችን ለምን ዝም ብትል ለምን አትናገሩ ሲሉት ምንድን ነው ያለው? ልጆቼ በመናገሬ ብዙ አጥፍቻለሁ። በዝም በማለት እስካሁን ያጠፋው በአርሞሞ እስካሁን ምንም አጥፍቻለሁ። በመናገሬ ግን ስንት ሰው አስቀይሜያለሁ። እኔ ውስጥ ስንት ነገር አለ መሰላችሁ። እስካሁን ግን ዝም በማለት ያስቀየምኩት ስለሌለ እኮ ነው አላቸው። ስለዚህ ያርሞሞ ጊዜ ያስቀይማል። ስለኛ ለምን እናገራለን? ጎበዝ እኛ ክርስቲያኖች ሆነን ስለ ክርስቶስ ለመናገር የክርስቶስ ስለሆነ ቅዱሳን ለመናገር ስለኛ ለመናገር እኔ ዲኔ እኔ አገኘው ወደዚህ ሄድ እኔ ሐለም እኔ ሀየው እኔ መጽወት ለምን አለ? የኛ ድርሻ ስለ እግዚአብሔር መናገር ነው። እኛ ስለ እግዚአብሔር ምንናገር ከሆነ እግዚአብሔር ስለኛ ይናገራል። ብዙ ቅዱሳን ስለ እግዚአብሔር ተናገሩ፣ እግዚአብሔር ስለነሱ ተናገረ። እነሱ ስለራሳቸው ዝም አሉ፣ እግዚአብሔር ስለነሱ ተናገረ። እኛ ስለራሳችን ዝም ብንል ከብዙ ፈተናዎች በዳን ነበር። ብዙ ፈተናዎች ከመናገር አብዝቶ ከመናገር ቢመጡ አብዝቶ ከመናገር አንድ ሊቅ በአንዲት ትንሽ ቦታ ውስጥ 1 ሚሊዮን መላእክት ቢቀመጡ ምን ጠባይ ይፈጠራል? በአንዲት ትንሽ ቦታ ውስጥ ግን 2 ሰዎች ቢቀመጡ ከ1 ሰዓት በላይ ይቆዩ ማለት ሁሉ ያን የሚያመጣው ምንድን ነው? ንግግር ነው። እነዛ መላእክት አንድ ቦታ ቢሰበሰቡ ምስጋና ነው፣ ንግግር አይደለም የሚነጋገሩ፣ ምስጋና ነው የሚያመሰግኑ። ከምስጋና ምን ጠባይ ይፈጠራል? እኛ ግን ከተወሰነ ጊዜ በኋላ ነው ወደ ጭቅጭቅ የምንገባው። ስለዚህ የመጀመሪያው ክርስቲያን ገንዘብ መሆን ያለበት አርምሞ ነው። ከአርምሞ በኋላ ነው ንግግር መምጣት ያለበት እንጂ ከንግግር በኋላ ለማርምሞ መምጣት።
ዮሴፍ ይሄ ነበር የመራው ፈተና ነገራቸው እግዚአብሔር ለሱ የነገረው ሔዋን ለምን ተሳሳተች ለሰይጣን ስትነግረው እግዚአብሔር ለሱ የነገራት ሄደችና ለሰይጣን ነገረች ያ ነው የፈተናው መነሻ ለምን ተናገረች ሰይጣን ሊሰማው ቢያው እግዚአብሔር በአደባባይ የጮኸ ይናገረው ሰይጣን ሊሰማው አድርጎ ምድር ስም ያድምጭ ብሎ አይናገረው እሷ ላይ ነገራት አዳም ላይ ነገረው ለሁለቱ ላይ ነገራት እግዚአብሔር ጉዳዩ ከነሱ ጋር ነው እሷ ግን ከሰይጣን ጋር ሌላ ወሬ ጀመረች ለምን ከሌላ ሰው ጋር የምናወራው እኔ አንዳንዴ ይገርመኛል የቤተክርስቲያን ጉዳይ የቤተክርስቲያን ካሉ ሰዎች ጋር ስናወራው እንገኛለን ምን ይሉን የጾምን ጉዳይ ከማይጾሙ ሰዎች ጋር የቅዳሴ ጉዳይ ከማያስቀድሱ ሰዎች ጋር ለማያስቀድሱ ሰዎች ስለ ቅዳሴ ብትነግሯቸው ምን ይሏችሁ የተፋቱ ሰዎችን ስለ ጋብቻችን እናማክራቸዋለን ምን ነው የሚመክሩ እነዚህ ሰዎች መጨረሻ ምን ነው የሚመክሩ የሚሰሩ ሰዎች ምን ነው ምክር ምን ጠይቃቸው ከእንደማን ጋር እንደምንነጋገር ማወቅ አለብን ሔዋን ይሄ ጠፋት ነው የእግዚአብሔር ነገር ከሰይጣን ጋር ትነጋገር ነበር ምን እንዲመክራት ጎትቶ ጣላታ ወደ ወደቀበት ነው ይዟት ሄደ ለዚህ ነው በሉቃስ ወንጌል ምዕራፍ 2 ላይ በተደጋጋሚ ስለ ድንግል ማርያም የሚናገሩ አንድ ቃል አለ እናቱ ግን የሰማችውን ሁሉ በልቧ ተጠብቀው ነበር የአርሞ መቤት ነበር የእግዚአብሔር የሚስጥር ግምጃ ቤት ነበረች ምድር ላይ የሰማችውን ሁሉ በልቧ ነበር የምትጠብቀው ለምን ቀዳሚዋ ሔዋን በመናገሯ የተጎዳችውን ታውቃለች ዳግማዊቷ ሔዋን በአርሞ አሸነፈች አሁን ሰይጣን በአርሞ የሚያሸንፍ ነው ያጣል ሁሉ ተናጋሪ ነው ቤተክርስቲያን አንድ ነገር ከተጀመረ ሁሉ ተናጋሪ ነው ስለዚህ ሀገርማ ሰው እውቀት ሳይሆን አፍ ላይ ጨምረው ነው እውነት ልንገራችሁ የሚያሰው አፍ ጨምረው ብላ እንደው ዛሬ ተናገር ባክለው የማይናገረው ሁሉ ነው ካልተናገሩ ፈነዳለው ነው ብዙ ቦታ ዝም ብሎ ለማዳመጥ ይፈልግ የለም ማዳመጥ አንዳንዱ ሳያዳምጡ ነው የሚናገረው እኔ አንዳንድ ቦታ በጣም ይገርመኝ ሁለት ሰዎች እኩል ያወራሉ እንዴ ሰው እኩል ያወራል እኩል ፓራል ማለት ነው በቃ ምን ይሄ ነው ግን ይሄ ያሳየው ነው አይደማመጡ ይተረፍሳሉ እንጂ አይደማመጡ ማለት ነው እንዴ ሰው እኩል ያወራ ይችላል አንዱ እኮ ትልቁ ችግራችን አለመደማመጥ እኮ ነው እዚያ ያለው አለመደማመጥ አይታችኋል ማአት የፖለቲካ ፓርቲ ያለው ይላል ከሰው ቁጥር በላይ ለኢትዮጵያውያን ብዙ ፓርቲ አለ እኔ የሁሉ ፓርቲ የየራሱ ርዕዮተ ዓለም የየራሱ መተዳደሪያ የየራሱ ልዩነት ያለው አይመስልም ትልቁ ችግሩ እነዚህ ሰዎች አንዱ አንዱን ሰምቶት አያውቅም ስለዚህ እሱ ይዞት የተነሳው አዲስ ነው የሚመስለው አዲስ የሚመስለው ሌላ መንበሩ ስለማያውቅ እንጂ መቶውን 99ን ብትደረድሯቸው ከሁለት አይሆን ቢጨምሩ ግን ይሄን ስለማይሰማ የእሱ አዲስ ነው የሚመስለው አይሰማም ትልቁ ችግር ለእነዚህ ሰዎች ለምን ነግራቸዋል ዮሴፍ እግዚአብሔር ለሱ የነገረው ዝም ብሎ ቢይዘው ኑሮ በልቡ ቢጠብቀው ኑሮ ድንግል ማርያም በልቡ ቢጠብቀው ኑሮ መጨረሻው ላይ አይሆንም መቼም እግዚአብሔር ተናግሮ የሚያስቀረው ነገር የለም ሳይናገር ያመጣው ነገር የለም ተናግሮ የሚያስቀረው ነገር የለም እሱን ያገኘው ነው ለወንድሞቹ ነገር ጥላቻ ጨመሩበት ነው ይበልጥ እንዲያውጠሉት ይበልጥ ጠሉት አባቱ ግን ሽማግሌም ስለነበር ከይስሐቅ ጋርም ስለኖረ የአባቱ መንፈሳዊ ጥበብና ጸጋ ስለነበረው ለአባቱ ሲነግረው ምን አለ አባቱ ሁለት ነገር ነው ያደረገው መጀመሪያ ገሰጸው አንተ ንጉሥ ነህ እኛ እናቱ ወንድሞች መተን ንግስ አለ ለምን ገሰጸው ትዕቢት መንፈሳዊ ትዕቢት እንዳይመጣ እኔ ታላቅ ነኝ የሚል ነገር የአባቱ ትልቁ ድርሻ ይሄ ነው መገሰጽ አሁን ተገልብጦ ነው የተቸገረ ነው መገሰጽ የሚገባቸው መገሰጽ ላይ ደረጃ ላይ ተደረሰ እንዴት እንጣጣለው ያዕቆብ ገሰጸው ታው ዮሴፍ ያ ካይር ትክክል አይደለም ትክክል እንዴ አትበል ማን ነው አንተ ጋር ወጥቶ የሚነግስ አንተ ግን አንድ ልጅ ነህ አባቶች ኢትዮጵያውያን መንፈሳውያን አባቶች ተለ ይሄ ጸጋ ነበራቸው ልጆቻቸውን ልክ ጫጩቶቿን በኩፎቿን እንደምትጠብቁ ልጆቻቸውን እውቀታቸውን እያወቁ እንደመጠቁ እያወቁ ማይገናናት አልተተማ ናቆቹ አልተማ ገና አቆለ ገና ምኑን አውቀው ነው አንተ አውቅ ያለው ብቻ ገና እያሉ ለብቃት ያደረሷቸው አንድ
እየሸሸጓቸው ማለት ነው። ሰይጣን አይኑን እንዳይጠልባቸው እየሸሸጓቸው እንደዛ አድርገው እኛ በተቃራኒ መንፈሳዊ ትዕቢት ነው የምንነዛው። ሰውዬው የሌለውን እንዳለው ያላደረገውን እንዳላደረገ ያልሆነውን እንዳልሆነ አንድ እርምጃ ሲሄድ ሺህ እንደተራቀደ እኔ በእኛ ጠባይ ማንገስም ማውረድም እንችልበታለን። ማንገስም እንችላለን፣ ማውረድም እንችላለን። በአንድ ጊዜ ማንገስ እንችላለን። ሰዎቹ አክለብልበን ላይ ያለ መሰላል ላይ መስቀል እንችላለን። እንደገና ደግሞ ወዲያውኑ መቀስቀስም እንችላለን። ቀስ ብሎ በተፈጥሯዊ መንገድ እንኳን እንዲያልኩ አናደርጋቸው። በዚህ ነው ያለው ዝም ብለህ አንተ ማንም ይነግሰው። ቀጥሎ ምን ይላል መሰላችሁ? አባቱ ግን በልቡ ይጠብቀው ነበር። አማን እውነት እንደሆነ እግዚአብሔር ለዮሴፍ የነገረው እንደሚደርሰው ቀን እንዳለው በልቡ ነው የጠበቀው። ጥላቻ አላደረበትም። እኔ በልጄ ፊት ልሰግድ የሚል ቅሬታ አላደረበትም። ከእግዚአብሔር ከመጣ ልጁ ፊት አደረ ሌላ ፊት ይሰግዳል። የማይከላከለው ነገር ፈቃድ እግዚአብሔር ማንም ሊከላከለው አይችልም። ማንም ያስቀረው እግዚአብሔር ወስኖ ሰዎች ያስቀርተው ታያው ሞክረዋል። ሰዎች ሞክረዋል። ድንግል ማርያምን ለመግደል ሄሮድስ ሞክረዋል፣ አልቻለም። እሱ ጠፋ እንጂ ድንግል ማርያም ላይ እግዚአብሔር ሊሰራው የፈቀደውን ስራ ሰርቶታል፣ አላስቀረም። ሰይጣን በሐና ማህፀን ድንግል ማርያም ስትጸነስ ድንግል ማርያም እንዳትወለድ ብዙ ጥረት አልቻለም። እግዚአብሔር ወስኖ የሚቀር ስለሌለ ማለት ነው። በዚህ ምክንያት ነው አባቱ በልቡ ይጠብቀው። ያቺ ቀን ግን ደረሰች። አንድ ቀን ወንድሞቹ በሴኬም በጎች ሲጠብቁ እሱ ቤት ነበር የሚውለው። አባቱ ሂድ ለወንድሞቹ ስንቅ አድርስላቸው፣ ወንድሞቹ ወሬ ጠፋብን ብሎ ወንድሞቹን ፍለጋ ሄደ። ዞረ። በረሃብ እስኪጠቃ እስኪጠማው ድረስ በረሃ ለበረሃ ተከራተተና ፈለጋቸው። እንዲያውም አንድ ቦታ ላይ በጣም ርቦትና ደክሞት ቁጭ ብሎ አንድ ሽማግሌ ያገኘ። አንተ ምን ትፈልጋለህ? ወንድሞቼ በግ ጠባቂዎች ነበሩ አጥቻቸው ነው። ወንድሞቼማ በዚህ አታገኛቸውም በዶታይም ነው ያሉልህ አለው። እዚህ ላይ አንድ ሰው አገኘው ነው የሚለው መጽሐፍ ቅዱስ ላይ። መተርጉማኑ ግን ይሄ ሰው አይደለም፣ በሰው ተመስሎ ዮሴፍን ያናገረው መልአኩ ነው ነው። ለምን ነው መልአኩ ያናገረው ዮሴፍን? ዮሴፍ የፍቅር ሰው ነው። ምንም ቢሆን ምንም እንደዚህ ድካሞች ቢኖሩበት የፍቅር ሰው ነው። ወንድሞቹን ይወዳቸው ነበር። ዮሴፍ የአባቱን ትእዛዝ የሚያከብር ሰው። ለወንድሞቹ ስንቅ አድርስ ተብሎ ምግብ ይዞ ይራባል። ምግብ ይዞ እንደኛ አይነቱ ቢሆን ምንድን ነው የሚለው? አጣዋቸው ተርቤ ለነሱ ምግብ ላደርስ ነው ብሎ ቢያንስ ከፉ ጥቂቱን መብላት አይገቡ አድርስ እንጂ ብላ አላለኝ ብሎ ነው። ለዚህ ነው መልአኩ ያገኘው። እኛ ጋር ይሄ ገንዘብ አለ። እጃችን ስንቅ ኑሮ አድርሱ የተባለው ስንቱን በልተን ጨርሰናል። ስንቱን ያውም እንደ ዮሴፍ ሳይረበን ህዝባችን እርዳታ ሳይደርሰው የቀረ በረሃብ ጊዜ ስንዴ ሳያገኝ የቀረ የሕክምና መሳሪያ ሳያገኝ የቀረ ወረጅ ጠፍቶ ብቻ ቆረ። እርዳታውን የምናደርስ ሰዎች እኛ ቀድመን እየበላ ነው። መድኃኒቱን እኛ እየሸጥነው ነው። ለድሃው የመጣውን እኛ ነው የምንወስደው። ለድሃ የመጣውን ልብስ እኛ ነው የምንወስደው። ለድሃ የመጣውን ገንዘብ እኛ ነው የምንወስደው። ለድሃ የመጣውን ስንዴ እኛ ነው የምንወስደው። ስለዚህ ድሃው አይደርሰውም። ያሁን እንደ ዮሴፍ ሳይረበን እሱ ርቦት እንኳን ሳይበላው ነው ያለው። ስንቱ ነው አደራ የሚጠብቅ እኮ ነው ዛሬ ይጠፋል። ቅርሱ ለምን ይሸጣል? አደራ ጠባቂ ዮሴፍ ጠፍቶ የቤተ ክርስቲያኑ ገንዘብ ለምን ይመዘበራል? አደራ ጠባቂ ዮሴፍ ጠፍቶ የሀገሪቱ ገንዘብ ለምን ለሙስና ይውላል? አደራ ጠባቂ ዮሴፍ ጠፍቶ ህዝብ የሰጠውን አደራ አድርስ ነው እንጂ ብላ አልተባልኩም የሚል ጀግና ዮሴፍ ጠፍቶ ይሄ ነው የሙስናው የምዝበራው የብኩርነቱ የዚህ ሁሉ ጭቅጭቅ ሁሉ መነሻ ዮሴፍ ጠፍቶ ነው። ይቻላል ዮሴፎች ያስፈልጓታል። የጠብቅ ነው አባቶቼ የሰጡኝን አደራ ለቅሜ ነው አውዲዎች አባቶቼ የሰጠኝን ስንቅ ለወንድሞች አድርስ ተባልኩ ብለው አልተጣልኩም የሚሉ ለራሳቸው ቃል የገቡ ፖሊስ የሚፈሩ አይደለም፣ ወታደር የሚፈሩ አይደለም፣ እስር የሚፈሩ አይደለም፣ ክርችል የሚፈሩ አይደለም። ለራሳቸው ቃል የገቡ ለራሳቸው የሚታዘዙ ዮሴፍ ለአባቶች ያለው ተታዘዙ ለራሱን ጭምር ነው። ለራሱን ጭምር ታዲያ
መልአኩ መንገዱን አመለከተ እውነተኛ ብሎን አንዳንድ ሰው አሁን ይላል ሲሾም ያለበላ ሲሻል ይቆጨዋል ይሄ ሰይጣን የፈጠረው ጥቅስ ነው የሰው ጤነኛ አይምሮ ይሄን አይመጣም ልክ ተሹመው የበሉ ሰዎች ቤት ሰርተው ይሆናል ተሹመው የበሉ ሰዎች መኪና ገዝተው ይሆናል ተሹመው የበሉ ሰዎች ዘመዶቻቸውን አስቀጥረው ይሆናል እኛ ለእውነት ብንታመን ግን መንገዱን ያሳየናል መልአኩ ለምን እንደተራበ ለምን እንደሄደ ስለነው ለእውነት ብለን እንደሆነ ስለና አይዞ አንተ ስንቅን ያልበላው ለእውነት ብለህ ስለሆነ ይሄው መንገዱ የፈለከው ላይ የምትደርስበት መንገድ ይሄው ብሎ እግዚአብሔር ራሱ ያደርሰን ነበር እየቀደምነው ነው እንጂ አሳየው ዮሴፍ የመልአኩን ምሪት ተከትሎ መጣ ወደ ወንድሞቹ እርሱ በሩቅ ሳለ አዩት ወደ እርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ አባቶቻችን ኃጢአት አትጸነስ እንጂ ከተጸነሰች በኋላ በጣም ከባድ መጀመሪያ ቀሉት ቀጥለው ሊገሉት ሰበቡ ኃጢአት ያድጋል ኃጢአት ይጸነሳል ያድጋል ይወለዳል ሰው አንድ ኃጢአት ሰርቶ ማቆም አይችልም በንስሐ ካልዘጋው በስተቀር ኃጢአት ነው የምትወጣው አንዷ ኃጢአት ሌላኛዋ ኃጢአት በር ትከፍታለች አንዷ ኃጢአት ሌላኛዋ ኃጢአት ታስተናግዳለች እያደገች ነው የምትሄደው ከጥላቻ ወደ መግደል ያደገ ገና ከሩቅ ሲያዩት ተቀበሉት ስንቱን ተቀበሉት ልብሱን ገፈፉና ገደል ከተቱት ሮቤል የተባለው ወንድሙ መጥቶ አትግደሉት ባካችሁ ለምን እንደዚህ እናደርጋለን በወንድማችን ላይ ለምን እንጨክናለን እግዚአብሔር መቼም የማዳኛ መንገድ አለው ከጨካኞች መሃል እንኳን ያስነሳል ክፉ ከምንላቸው ሰዎች መሃል ያስነሳል ብዙ ሰዎች አስነስቷል እንዲህ ያደረገ ነው ቤተክርስቲያን ተጠብቋት ነው አለ ከማይመስሉ ሰዎች መሃል አስነስቶ ተአምር የሚሰራበት ከእስላሞቹ መሃል ሰው አስነስቶ ከፕሮቴስታንቶቹ መሃል ሰው አስነስቶ እግዚአብሔር የለም ሰዎች መሃል ሰው አስነስቶ ስራስ እኔ ወራጅ ዳመረ ጣና ውስጥ የምትገኘው ስጎይ እዛ ያለው ካህናት አንድ ነገር ነግረውኛል በደርግ ዘመን በጣም ትልቅ ባለስልጣን ነበር እስከ ጠቅላይ ሚኒስትርነት ደረጃ የደረሰ አንድ ሰው ለዛ ቤተክርስቲያን ትልቅ ውለታው ቤተክርስቲያኑ መቃቤቱ በዝናብ እየተመታ መከራ ሲያዩ ቅርሱ ምኑ ሲል አንድ ቀን ለጉብኝት መጥቶ ያቺ ቤተክርስቲያንና ዕቃቤቱ በሙሉ በቆርቆሮ አልብሷል ያ ሰው አሁን ተፈርዶበት ፍርድ ቤት ነው ያለው እነዛ ሰዎች ግን ዛሬ በክርስትና ስም ይጸልዩለት እግዚአብሔር የማንን እንደሚሰማ ወደ ቪዲዮ ይታያል ያስነሳል ከመሃል እኛ ታላቃቸው ሰዎች ምን እንደሚያሰራቸው አይተው አስነስተው የሆነ ነገር ያሰራል ሮቤልን አስነሳው ሱማ ሆነ በሬታለው ግን ከመሃል እሱ ልኩ ቀየረና ለምን የእግዚአብሔር እቅድ ሌላ ነው ያ የዮሴፍን እቅድ እኮ አይቀርም በምን ነው ስለጠሉት ሊገሉት ስለፈለጉ ሊገሉት የፈለጉ ሁሉ ሊገሉ መሰለኝ ካልፈቀደ በቃ ሊያስሩም የፈለጉ ሁሉ የሚያስሩ መሰላቸው ሊቀሙን የፈለጉ ሁሉ አይቀሙንም ስለተፈለገ ብቻ ይሆን እነሱ ሊገሉት ፈለጉ ከመሃል ግን ሌላ ሰው አላመጣም እግዚአብሔር ከዚያው አስነሳ ሮቤል ግድል ጉልጓድ እንከተዋለ ዝቅ ብላችሁ ታረቁት ምን ይላል መሰላችሁ ያንኑ ፈልጎ ነበር ጉልጓድ ከተው ጉልጓድ ልብሱን ገፎ ጉልጓድ ከተው ያው ውሃ በክረምት ውሃ የሚሞላ በበጋ የደረቀ ጉልጓድ ውስጥ ከተው እሱ እዚያ ወንድሞቼ ምን አጠፋው ምን በደሉ ሮቦኝ እኮ ነው የመጣሁት ለእናንተ ስንቅ ይዤ ነው የመጣሁት ውሃ እኮ ጠምቶኛል እንዴት ታረጉኛላችሁ እያለ የደበደቡት ደሙ ከዚያ ከደረቀ ጉልጓድ ጋር መከራ እያየ ከጉልጓዱ አጠገብ ቁጭ ብለው ይበሉ ነበር ይላል እኔ ይገርመኝ እንዴት ነው የተበላላችሁ እንዴት ነው የሚበላላችሁ ሰው ተደብድቦ እንዴት ነው የሚበላላችሁ ወንድማቸው ጉልጓድ ገብቶ እንዴት ነው የሚበላላችሁ እያለ ያለቀሰ ድምፁን እየሰሙት እንዴት ነው የሚበላላችሁ አንዱ አይደል ዛሬ ሰው የሚበላላችሁ ሰው ገለው የሚበላላችሁ ሰው ወንጀሉ የሰው ገንዘብ ዘርፈው በዘረፉት ገንዘብ ቤት ሰርተው ያኛው ሰው የገንዘቡን አጥቶ ወላ ተገዳሪ ይሆን እያዩት የሚበላላቸው በሰው ላይ ከረማምደው አልፎ ስንቱን ጥለው ስንቱን ከትምህርት አሰናክለው ስንቱን ከትዳር አባረው እነሱ ግን አለፈልግ ብለው ቁጭ ብለው በሰላም እንቅልፍ ተኝተው የሚወስዳቸው ሰዎች የሚገርሙ ናቸው እንዴት ነው የሚበላላቸው እንዴት የሚችል አንተኛ ዛስ ከመቶ የራብተኛ ስንዴ ሽጦ እንዴት ነው የሚበላው የበሽተኛው መድኃኒት ሽጦ እንዴት ነው የሚበላው የዳውን ንብረት ወስዶ እንዴት ነው የሚበላው ሰውን ያለ ወንጀሉ
ያለ ኃጢአቱ በግፍ ስር የተከቶ እንዴት ነው ይበላል? የሰዎች ሬሳ ላይ ቤተ መንግስት ሰርቶ እላይ ወንበር ላይ ቁጭ ብሎ እንዴት ነው የሚበላው? ከዚህ በላይ ምን ጭካኔ ነው? ያው ወንድሞቹ ናቸው ይላል። ወንድምነት በዘር አይደለም ማለት ነው። ያገሬ ሰው መወለድ ቋንቋ ነው ይላል። ምን ማለት ነው? መወለድ ቢለው ከቋንቋ ይዘልን ማለት ነው። ካልተጠቀሙበት ዝምድና በመወለድ ብቻ አይደለም። እኛ ብዙ ጊዜ ያገሬ ልጅ የወጤ ልጅ የወጤ ልጅ የተራራይ ልጅ ይላል። ሰው በመወለድ ሰው ካልሆነ እንዴት ወገን ይሆን? እና በልጅ ባል በሚስት በባሏ ተገደለ ይላል። እዚህ ሀገርማ በየዜና ማሰራጫው ሰውት እሱ አበሻ ወንድ ሚስቱን ገደለ፣ ሚስቱ ባሏ ገደለች። ወለደ ቋንቋ ነው። ወለደ ቋንቋ ካልተጠቀሙበት ወለደ ቋንቋ እሱ ገደል ከተው እነሱ ይበላሉ። በሰው ህይወት ገደል ከቶ የሚበሉ ሰዎች ሲባሉ ስንት ተስማምቷቸው ምንም እንደው ሳያቃይዛቸው በዚህ መሀል ነው እንግዲህ ወደ ግብፅ የሚሄዱ እንጀራ ሊበሉ ተቀመጡ። አይናቸውንም አንስተው አዩ። እነሆ የእስማኤላውያን ነገሮች ወደ ግብፅ ለመውረድ ከገለዓድ መጡ። ግመሎቻቸውም ሽቱና ባለሳን ከርቤ ተጭነው ነበር። ይሁዳ ወንድሞቹን እንዲህ አላቸው፣ ወንድማችንን ገደሉ፣ ደሙን ቢሸሽ ጥቅማችን ምንድን ነው? ሌላ እግዚአብሔር ስራ የሚያሰራው ሰው ሲያመጣ አሁን እሱ ብልጥ መሆኑ ነው። እግዚአብሔር በሰው ተንኮል ይሰራል፣ በሰው ብልጠት ይሰራል። በሰው ተንኮል ውስጥ ይሰራል፣ ከፈለገ በሰው ብልጠት ውስጥ ይሰራል። በሰው ደግነት ብቻ ነው እኮ የሚሰራው። እርግጠኛ ነኝ እዚህ ሀገር አበሾች ቢስማሙ ኑሮ ቤተክርስቲያን ያሰራል። የአበሾቹን ጠባይ የሚያውቀው እግዚአብሔር አበሾችን አጣልቶ ቤተክርስቲያን ይሰራል። ጠባያችን ያውቃል። ከተስማማን መጨረሻው የጸጋችን የመስማማታችን የመጨረሻው ጸጋ ምንድን ነው? አንድ ላይ መብላት፣ እንበላለን፣ እንጠጣለን፣ እንዘፍናለን። በቃ ስለዚህ አጣልቶን ቢሆን ቤተክርስቲያን ይሰራል። በመላው ዓለም ተሰደን ቢሆን በመላው ዓለም ሊቀደስ አደረገ። በሰላም ሀገር ሂዱ ይላል። ሂዱ ሐዋርያ ሆናችሁ በአንድ ሺህ ላይ ነው ወደን ያሰራነው ተገደል የሰራ ያመዳን ያለ እሱ ጥበብ መጠበቡ ነው። እግዚአብሔር ግን በውስጡ ፈቃድ እግዚአብሔር ነበረበት። የሚያሰራው ሌላ ነገር ይሰራል። ለምን ይገለዋል? ጥቅማችን ምንድን ነው? ለእስማኤላውያን እንሽጠውና እጃችንን ግን በእርሱ ላይ አንጣል። ወንድማችን ስጋችን ነው። ወንድሞችም የእርሱ ነገር ሰሙት። የምድያም ነጋዴዎች አለፉ፣ በ20 ብር ሸጡ። እግዚአብሔር ጊዜ አለ። የእግዚአብሔር ካላንደርና የሰው ካላንደር ላይ ግጥም ይችላል። ከገጠመ ሰው ግን ብዙ ጊዜ አይገጥም። መንገዴ እንደ መንገዳችሁ፣ ሐሳቤ እንደ ሐሳባችሁ አይደለም ያለው ነው። ሸጡ። እስማኤላውያን 20 ብር ከፍለው ወሰዱ። መቼስ በብር ምን ያልተሄዳል? መድኃኒዓለም በብር የተሸጠ ብዙ ነገሮች በብር የተሸጡ ወዶ አይደለም እኮ ወንጌል። ለሁለት ጌቶች መገዛት አትችሉም። ጌታ ሆኖ ነው ገንዘብ የጠራው። ጌታ አንዱ ጌታ እግዚአብሔር ነው። አንዱ ጌታ ገንዘብ ነው። ሌሎች ነገሮች ጌቶች አልተባሉ። ገንዘብ ነው ጌታ የተባለው። ለምን? የእግዚአብሔርን ስልጣን ለመሻማት የገንዘብ ነው ያህል የሚፎካከር ሰው ሁሉ ነገር የኃጢአት ሁሉ ስር ገንዘብ ነው። ሁሉ የሚሰራው በገንዘብ ነው። ገንዘብ ጌታ የተባሉ ለሁለት ጌቶች መገዛት አትችሉም የተባሉ ለስልጣንና ለእግዚአብሔር ባለ የሚባል ለገንዘብና ለእግዚአብሔር ገንዘብ ስልጣን ሰው የሚፈልገው ለገንዘብ መግደል የሚፈልገው ለገንዘብ ውሸት የሚዋሸው ለገንዘብ ብዙ ነገር የሚደረገው ገንዘብ ባይኖር ኑሮ ምንም ብዙ ኃጢአት አይኖርም። ሸጡት የገዛው ናቸው ወደ ባዕድ። ከዚያ በኋላ መጽሐፍ ቅዱስ ስታነቡ የዮሴፍ ወንድሞች ዮሴፍን ረስተውታል። ዮሴፍ ሄደ ወደ አባቱ። ያችን አባቱ ያለበሰውን ልብስ ወስደው በጋረዱና ደም ነክረው ላኩልን። ልጅ ይሄ ልብስ መንገድ ላይ ተገኘ፣ የልጅ እንደሆነ ለየው ብለው ላኩልን። ጭካኔ ማለት ነው። ያዕቆብ ስለ ልጁ አለቀሰ። እንደው ምንድን ነው የሚለው? ወገቡን ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶች ልጆቹና ሴቶች ልጆቹ ሁሉ ሊያጽናኑ ተነሱ። መጽናናትን እምቢ አለ። እንዲህ አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንኩ እወርዳለሁ።
አባቱም ስለሱ አለቀሰ። እነዚያ የምድያም ሰዎች ግን ዮሴፍ በግብጽ ለፈርዖን ጃንደረባ ለጃንደረቡ ዘበኞቹ አለቃ ለጲጥፋራ ሸጡ። ሞተ ብለው ነገሩ። በቃ ሞተ። በያዕቆብ ንጉሥ ዮሴፍ ሞተ። በእኛ ንጉሥ የሞቱ ሰዎች አሉ። በስንት እናቶች ንጉሥ የሞቱ ልጆች አሉ። ስንት እናቶች ናቸው ኢትዮጵያ ውስጥ ያለቀሱት በቀይ ሽብር በነጭ ሽብር ጊዜ ልጆቻቸው ሞቱ ተብለው ማለት ነው። ስንት እናቶች በእናቶች ልብ ውስጥ የሞቱ ልጆች አሉ። በወዳጆቻቸው ልብ ውስጥ የሞቱ ልጆች አሉ። እንደ ዮሴፍ ስንት እናቶች ተሰቃይተዋል። ስንት እናቶች የልጆቻቸውን ድምፅ ለመስማት 10 ዓመት 20 ዓመት 15 ዓመት ጠብቀዋል። ዮሴፍ በአባቱ ልብ ሞተ። ወንድሞቹ ገድለውታል። ከዚህ በኋላ ዮሴፍና አባቱ ዮሴፍና እነሱ የሚገናኙበት ምን ነገር እንደማይኖር እርግጠኛ ሆነዋል። አንዳንዴ የሰው ጠባብነት ከዚህ ነው የሚመጣው። ለእኛ ትልቅ የመሰለ ነገር ለእግዚአብሔር ትንሽ መሆኑን እንዴት ነው የማናውቀው? እኔ ይሄን የማውቀው በምን መሰላችሁ? አባቶቻችን ምን ይላሉ? እግዚአብሔር ዓለምን በመዳፉ ይዟል ይላል። እስቲ አንድ ትንሽ እግዚአብሔር ይኑር አይኑር አላውቅም፣ እኛ ሀገር ሞልቶ ትንሽ ጉንዳ ወይም ትንሽ ቁንጭ አንሱና መዳፋችሁ ላይ አድርጓት። ወይም ትንሽ ነፍሳት እናንተ መዳፍ ላይ ነው ያለው። ከዚህ ከመዳፋችሁ ከዚህ ተነስታ እዚህ ጋር በተሰራ ይዩ ሳሉ ለእናንተ ግን እዚያዎቻችሁ ላይ ለሷ ነው አገር ያቋረጠች አህጉር ያቋረጠች ይመስላል እንጂ ለእናንተ ነው። እግዚአብሔር እንደዚህ ነው የሚለው ሩቅ ይሄን ሲመስል ለእግዚአብሔር ግን እዚሁ አንድ ጣት ላይ እንደምንፈራፈር ልክ እንደዚህ ለእኛ ነው ትልቅ የሚመስል ለእኛ በጣም የተጠበቅንበት ነገር ለእግዚአብሔር ሞኝነት ነው። ሞኝነት ለእኛ በጣም የለፋንበት ነገር ገና ቀላል። ወንድሞቹ ይሄ ነበር ያደረገባቸው። በጣም ብዙ ተጠበው ሸጡት። በቃ ሰው የማይሰማበት ቋንቋው ሌላ የሆነበት ሃይማኖት ሌላ የሆነበት አገር ላኩት። ለእግዚአብሔር ግን እዚያው ዓለም ላይ እዛው እጁ ላይ ዮሴፍ የትም አልሄደም። አባባ ለቀሰ፣ አዘነ። ከዚህ በኋላ ወደ መቃብር ወርዳለሁ እንዳለ ቆስቋል። ሰው እንደዚህ ነው። ምን ያደርግ እድሜው ነው። የሰው አካሄዱ እንደዚህ ነው። እግዚአብሔር ግን ሌላ ዓላማ ነው። ወንድሞቹ ዮሴፍ ሲሸጡት ዓላማቸው ተሳካ ብለው ምናልባት ደስ ብሏቸው የኛ ዓላማ ይሄ ዮሴፍ እንኳን እነግሳለሁ የሚል ህልም አየሁ የሚል እስቲ እናየዋለን ነው ያሉት። እስቲ ያ ህልም ዓላማ ይመጣል እንደው ህልሙ እውነት ይፈጸም እንደሆነ እናየዋለን። ይሄ የእግዚአብሔር ፈቃድ ለኛ ኃይል እናስቀረዋለን። አሁን በራሱ ቤት ቁጥር በቃ እስቲ ከእንዴ ነው የሚል በ20 ወር የተሸጠ ባሪያ እንዴት ነው የሚደርስ? ሎጂካሊ ትክክል በተጠየቀ መንገድ ላይ የተሸጠ ባሪያ እንዴት ነው የሚደርስ? በእግዚአብሔር ዘንድ ነው ታሪክ የሚቀየረው እንጂ እንዲህ ነው። ኢትዮጵያ ውስጥ ብዙ በታሪክ ዘመን የተሸወኑ ይሄ ደግሞ የት ይደርሳል ስንል ነው እነዚያ ሰዎች የደረሱትና ጉድ የሰሩ የት ነው የሚደርሱት? ደግሞ እነዚህ ምን ይሆናሉ? አሁን እነዚህ ደግሞ 1966 እና 1965 ዓመት የኢትዮጵያን ታሪክ በተመለከተ የጻፉ ሰዎች መጽሐፍ በወቅቱ የነበሩትን ተዋናያን የጻፏቸው ብታው ብዙዎቹ ወይ 120ዎቹ የደርግ አባላት ሲመረጡ ብዙዎቹ ይሄዱ የዚህ ደርሳል እዛው ንጉሱ ይገዷቸዋል እያሉ ግማሾቹ በጥባጮቹ ግማሾቹ አስቸጋሪዎቹ ግማሾቹ ደግሞ ይሄዱ የሚሏቸው ሰዎች ነበር እየመረጡ ይላሉ። እነዚያ በጥባጮች አስቸጋሪዎች ተባረቶች ናቸው። እንግዲህ መጨረሻ ቤተ መንግስት ገብተው ሁላችንም የመሩት ቢያስቡበት ኑሮ ለእነዚህ ሰዎች መንግስት ይሆኑ ነው ይበሉና ቢሉ ኑሮ ጥሩ ጥሩዎች ልከው አገራችንን በዛው ላይ አጥተው አላሰቡም። ከጂጂጋ የመጡ ሰዎች ከሶስተኛ ክፍል የመጡ ሰዎች ከአራተኛ ከነገሌ የመጡ ሰዎች አገር ይመራሉ ብሎ ማን ያስብ? ማሰብ አለብን። ሁልጊዜ ነገሮችን በትንሽ አይደለም ማየት ለእኛ ነው እሱ በእግዚአብሔር እንዴት ታሪክ እንደሚቀየር አናውቅም። ሁልጊዜ የተናቁ ሰዎች ናቸው በኋላ ታሪክ የሰሩ። እነዚህ ደግሞ የት ነው የሚደርሱት? አሁን እነዚህ ደግሞ እንደሚፈልጉ ይሄ ደግሞ የት ይደርስ የተባሉ ሰዎች ንቀየተው ናቸው። ችግሮች ናቸው ትልቅ የሆኑ እነሱ ለዛ ነው ነበር ያሰብኩት። አሁን ዮሴፍ ነው የተፈጠረ። እስቲ ሲነግስ እናየዋለን። አሁን እነሱ በተጠየቀ ስታው ልክ ሎጂካሊ ትክክል አንዴ የተሸጠ ባሪያ ይደርስ። በእግዚአብሔር ዘንድ ግን
እግዚአብሔር ከነዚህ አሁንኛ በሂሳብ ከምናስበው በተጠየቅ ከምናስበው በፍልስፍና በሳይንስ ከምናስባቸው ሜቶዶሎጂዎች ውጭ ነው እግዚአብሔር። እነዚህ ሜቶዶሎጂዎች አንዳንዴ እኔ የሚመስለኝ ሰዎች ለምን ነው በእነዚህ ሜቶዶሎጂዎች የሚሸወዱት? እነዚህ ሜቶዶሎጂዎች ለእግዚአብሔር የሚሰሩ ስለሚመስላቸው እግዚአብሔርን በሂሳብ የሚሰራ በፊዚክስ የሚሰራ በኬሚስትሪ የሚሰራ እግዚአብሔር ሲያስብ ልክ እንደዚህ በሎጂክ አይደለም። እነዚህ ከጨረቃ በታች ያሉ ናቸው። እነዚህ ከጨረቃ በታች ነው። ሌላው ተቆጥቶ ከዚህ ከሐኖስ በላይ ያለው ዓለም እንኳን በዚህ አይተከም እንዴ? ፀሐይ የተፈጠረችው መቼ ነው? ፀሐይ የተፈጠረችው በዕለተ ረቡዕ አይደለም? ፀሐይ የተፈጠረችው ቀን መቆጠር የተጀመረው መቼ ነው? በዕለተ እሑድ መጀመሪያው በምን ተቆጠረ? ፀሐይ ነች፣ ኮከብ ጨረቃ የለም። እኛ አሁን ቀን የምንቆጥረው ወይ በጨረቃ ነው ወይ በፀሐይ። በምን ታውቆ ነው 12 ሰዓት ሞልቶ 12 ሰዓት ቀጥሎ ከዚያ በኋላ አንድ ቀን ሁለት ቀን የተባለው? ፀሐይ የመጣችው እኮ በኋላ አያስፈልግም ነበር። ለእግዚአብሔር ፀሐይ አታስፈልገው መግባት መውጣቷ ምን ማለት ነው? ቀን ለመቁጠር ለእኛ ነው ፀሐይ ያስፈልገችን እንጂ በእግዚአብሔር ዘንድ ቀን ለመቁጠር ፀሐይ አታስፈልግም፣ ጨረቃ አታስፈልግም። ይሄ ነገር ነው። ማክሰኞ በምን ተቆጥሮ? ሰኞስ በምን ተቆጥሮ? እሑድስ በምን ተቆጥሮ? በእግዚአብሔር ዘንድ እነዚህ አያስፈልጉም። ፀሐይ አታበራለትም፣ ጨረቃ አታስፈልግም። እነዚህ የተፈጥሮ ህግጋትም አያስፈልጉም። እሱ ራሱ የህግጋቱ ባለቤት ህግጋቱን አያሸንፍም። እሱ የህግ ምንጭ ህጉ አይገዛም። ይህን ማሰብ ስለማንችል ነው አንዳንድ እግዚአብሔር ልክ እንደኛ የሚመስል። በዚህ እኮ ነው ቅድም ስንመራ ላያችሁ እኛ ያንን ነገር የበደለውን ሰው እንደው አንተ እግዚአብሔር እንዲህ አድርገህ ካላሳየኝ እንላለን። ለምን ነው የምንለው? እኛ እግዚአብሔር ብንሆን እንደዛ እንደምናደርግ ስለሚገባ ነው። እኔ አሁን በሆነ እኔ ያን ነገር ያደረገኝ ሰው ሳገኘው እንደዛ ነው ማለት ልክ እግዚአብሔር እንዲህ እንደሚያስብ አድርገን ነው የምናስብ። እኔን የሚነካኝ እየተከታተለ በሁላ የሚመታ አድርገን ነው የምናስብ። እግዚአብሔር ግን ያይታል። በዮሴፍ ወንድሞች ልቡና ዮሴፍ ተነሳ። በዮሴፍ አባት ልቡና ዮሴፍ ሞተ። እግዚአብሔር ግን ዮሴፍን ወደ ሌላ ስራ እየወሰደው ነበር። የዮሴፍን ታሪክ ከዚህ በኋላ ምዕራፍ 39 ላይ ነው የምናገኘው። ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የዘበኞች አለቃ የሚሆን የግብጽ ሰው ጲጥፋራ ወደ ግብጽ ካወረዱት ሰዎች ከእስማኤላውያን ገዛው። እኔ መጀመሪያ ስለ ዮሴፍ ታሪክ ሳስብ ደስ በትለኛል ይችላል። ዮሴፍ ወደ ግብጽ ወረደ ካልተባለ መቼም ወጣ ማለት የለም። ዮሴፍ ወደ ግብጽ ወረደ። እንዴት ጥሩ ቃል ነው ወረደ። አሁን ወረደን አንወዳም አይደል? በየሀገሩ ችግር ውስጥ አለ። በየኮሚኒቲው፣ በየድሩ፣ በየሰበካ ጉባኤው፣ በየፖለቲካ ፓርቲ ወረደን የምትለው ቃል ነው ማንወዳት። ወረዱ አንወርድም፣ ተሻሩ አንሻሩ፣ ዘመናቸው አቆጣር አላበቃም እንደውም እንቀጥላለን። ይሄ አሁን የኛ ችግር ወረደን የምትለው ቃል አትምጣ ነው። ለምን ትመጣለች እቺ? ለምን ይሄን ማየት አትፈልግም? ዮሴፍ ግን ወደ ግብጽ ወረደ። እግዚአብሔር ዮሴፍን ከማንገሱ በፊት ወረደን ነው ያሳየው። ታች መጀመሪያ ከታች ጀምሮ ታች ይሄ አንተ በህልም ያየው ንግስና ይመጣል በጊዜው። ግን እታች ያሉትን ሰዎች ካላየ አታዝን። አሁን የተቸገረው እኮ እታች ያሉትን ሰዎች ያላዩ ሰዎች ከሆኑ ላይ የተቀመጡት አያዝኑም። እታች ማየት አለብን። ረሃብን ያዩ ሰዎች ከሆኑ ያስቡ። ጠቢቡ ሰሎሞን ነው የሚባለው አባቶቻችን በትውፊት ሲያስተምሩ አንድ ነዳይ መጥቶ ቤተ መንግስቱ ሲለምነው ተቆሳቅሎ ፊቱ ሌላ ሆኖ አየውና ባለሟሎቹ ምን አለ? ይሄ ሰውዬ ምንድን ነው? ረሃብተኛ ነው። ረሃብ ደግሞ ምንድን ነው አለ። አያውቀውም ረሃብ ምንድን ነው። ስለዚህ እግዚአብሔር ምንድን ነው ያደረገው? ሰሎሞን አንተ ረሃብ አታውቅም ብሎ አይደለም የገረመው። አንድ ቀን ውጭ ብሎ ሲመጣ ባለሟሎቹ ሊያውቁት አልቻሉም። ለምን? ያቺ የንግስና ቀለበቷን አንድ ቦታ ጥሏት መጣ። ሲመጣ አላወቁትም። አንተ ሰሎሞን አይደለም ማለት አረጋን እስቲ የታለች የንግስና ቀለበት ያሳያችኋል። ጠፍታብኛል። አይ አይደለም ብሎ አባረሩት ከቤተ መንግስት። ሶስት ቀን ሙሉ ተንከራቶ ምግብ የሚሰጧት ረሃቧን አውቋት ካራብችና ስትል ወደ ቤተ መንግስት ይወጣ። እግዚአብሔር ወረደን የሚያመጣው ለዚህ ሲወረድ የጲጥፋራ የንጉሱ ዘበኞች አለቃ ጲጥፋራ ገዛው፣ እቤቱ ወሰደው። እግዚአብሔር ጥባል ጣለው እኮ ወስዶ ደግ ሰው እጅ ነው የከተተው። ለምን? ዮሴፍ ምንም እንኳን ድካም ቢኖርበት ኃጢአት ግን አልነበረም። ድካም የነበረው
ስማንተ ተአምር ድካሙለስ የሰውን ድካሙን አንተ ታውቀዋለህና እግዚአብሔር የሰውን ድካሙን ያውቅ በድካማችን አይፈርድም ይረዳናል ድካሙን ያውቅ ዮሴፍ ተቀባጥሎ አባቱ ቤት ያደገው ልጅ ወስዶ በረሃ አልጣለው ያውቀዋል ጠባዩ ስለዚህ ለዮሴፍ የሚስማማው ቤት ጋር ወሰደ ቢፋራ ምን አደረገው እግዚአብሔር ከዮሴፍ ጋር ነበረ ሌላው የሚያስደስተው ነገር ዮሴፍ ከአባቱ ተለየ እግዚአብሔር ከዮሴፍ ተለየ ንገሩኝ ተኛችሁ አልተለየ እግዚአብሔር ከማን ጋር ነበር ከዮሴፍ ጋር ነበር እናቱ ነበረች ሙታለች ላይ አባቱ ነበር አልቆ ተቀመጠ ወንድሞቹ እዛ ሸጡት ያገሩ ሰዎች የሉ እግዚአብሔር ግን ነበር ከእናንተ ጋር ማን አለ አሁን እዚህ ሀገር አቋርጣችሁ ማን አለ ለምን ነው እንደ መጽሐፉ ብቻ የለኝ የምትሉት ብዙ ሰው እኔ ብቻ የለኝ ወገን የለኝ እገሌ የሚያጠቃኝ እኮ ወገን ስለሌለኝ ነው መላእክት ሚካኤልና ገብርኤል የመሰሉ ወገን እያለ ምን አስጨነቃል እኔ እኮ እንደው ባለስልጣን ስለማላውቅ ነው ካሁን ትግራይ ማርዛ ላይ ባለስልጣን 24 ኪሎ ስራው ፈገራ 5ኛ ቀኑ ምን ባለስልጣን ያስፈልጋል ተናግረው የሚያስደርጉ ለምነው የሚያስፈጽሙ ባለስልጣናት አሉ አይደል እንዴ ባለስልጣን ዘመን ስለሌለ ለምን አለ እኔ እኮ የሚያግዘኝ ሰው ስላጣው ወንድም ቢኖረኝ እህት ቢኖረኝ ነው ጻድቃ ሰማዕታትን የመሰሉ እህትና ወንድሞች አሉና አይደለም እናቴ ባትሞት ኑሮ ድንግል ማርያምን የመሰለች እናት አለች አይደል ካለማው ካልሆነ በስተቀር